ወደ ሰሜን ተመልከቱ። ትራምፕ ሊያፋልሙ ነው። እዚህ ቀጠና ውስጥ ቢያንስ 3 ተፋላሚዎችና አንድ አፋላሚ ለይቶላቸው ወደ አደባባይ እየመጡ ይገኛል። ተፋላሚዎቹ ኢትዮጵያ፣ ኤርትራና ግብጽ ሲሆኑ አፋላሚዋ ደግሞ አሜሪካውን ብቅ ብላለች። ሌሎቹን እንደ ሶማሊያና ሱዳን ያሉትን ዘንግተን ሳይሆን የነሱ ፍልሚያ ሌላ መልክ ስላለው ነው። ምንም እንኳን የአፍሪካ ቀንድ በውክልና ጦርነት የሚታማ ባይሆንም ኢትዮጵያን ያካተተው ፍልሚያ ግን ከሁሉም ከፍ ያለ ሆኗል። ፖለቲካዊ ትርጉሙ ጥልቅና ረቂቅ ሆኖ ብቅ ብሏል። ለምን ብለን ስንጠይቅ ቢያንስ 2 ምክንያቶች ልናገኝ እንችላለን። አንደኛው ምክንያት ግብጽና ኤርትራን በጠላት የጠላት አቧድኖ እያሯሯጠ ያለው ቀይ ባህርና ታላቁ የኢትዮጵያ ህዳሴ ግድብ ነው። ሁለተኛው ምክንያት ዓለምን በማፋለም የቀጠለው የውሃ ፖለቲካና የማዕድን ጥቅም ሽኩቻ ማዕከል የሆኑት የቀይ ባህርና የአባይ ወንዝ ባለቤቶች ስለሆን ነው። ሁለቱም ተነጣጥለውም ተጣምረውም ሲፈተሹ አይኖች ሁሉ ወደ ሰሜን እየተመለከቱ መሆናቸውን እንረዳለን። ለመሆኑ ሰሜን ላይ ምን አለ? ሰሜን ላይ ምን አለ ብለን ከጠየቅን ፖለቲካው ገብቶናል ማለት ነው። አንድ ፈላስፋ የሚባለው ጥያቄ መመለሱ ሳይሆን ጥሩ ጥያቄ ሆኖ ሲገኝ ነው። በሌላ አነጋገር ጠያቂ ትውልድ ይበረታታል። እናም ሰሜን ምን አለ የሚለው ጥያቄያችንን ደግመን እናነሳለን። ሰሜን ውስጥ ብዙ ተፋላሚዎች አሉ። ተፋላሚዎቹ አሮጌም አዲስም ናቸው። አሰላለፍ እንጂ ጦር ሜዳ አልቀየሩም። ኤርትራም ዛሬ እንደ ትናንቱ በሰሜን ሜዳ ልትጫወት አለያም ልትፋለም ጫፍ ደርሳለች የሚባለው አሰላለፍ በመቀየር ነው። ሳናስበው ተፋላሚዎቹን መቁጠርና መተንተን ጀመርን አይደል? ይህ ሁሉ ይቆይንና በቅድሚያ አይኖች ሁሉ ወደ ሰሜን የተመለከቱበትን ዋና ምክንያት በንዑስ ደረጃ እናስቀምጥና ቀጥለን በዝርዝር እንቃኛለን። ከእነዚህ መካከል ህወሓት እናገኛለን። ህወሓት ዝነኛ የፖለቲካ ድርጅት ሆኖ አይዘነጋም። በኢትዮጵያም በአፍሪካ ቀንድም የታወቀ አንጋፋ የፖለቲካ ኃይል ነው። ከተመሠረተ ድፍን 50 ዓመታትን ረግጧል። በእነዚህ 50 ዓመታት ውስጥ ምን ሠራ፣ ምን ጎዳ፣ ምንስ ጠቀመ? በተለይ ለፖለቲካው የማኅበራዊ መሠረት ነው ለሚለው ትግራይ ሕዝብ ምን ጠቀመ፣ ምንስ ጎዳ? የመጀመሪያው ልምድ ያለው የነጻ አውጪ ድርጅት ነው። በእርግጥ ነጻ ያወጣ አካል አለው ተብሎ ግን መጠየቅ ይቻላል። የትግራይ ሕዝብ ነጻ ወጥቷል ወይ? ከማንስ ነው ነጻ ላውጣ ብሎ የተነሳው? ደደቢት በረሃ ላይ ለ17 ዓመታት የትግል አድርጎ በመጨረሻም 4 ኪሎ ተፈናጥቷል እና ለ27 ዓመታት ታንክና ባንኩን ተቆጣጥሮ በአራቱ የኢህአዴግ ግንባር የበላይ ሆኖ ኢትዮጵያን አስተዳድሯል። ኢትዮጵያ በኢህአዴግ መንግሥት ትመራ ሳለ የሥልጣንና የሀብት ክፍፍሉ ፍትሐዊ ባይሆንም የተረጋጋች ነበረች ግን ማለት ይቻላል። ሕገ መንግሥቱን ጨምሮ አጠቃላይ የትምህርት ፖሊሲውና የፖለቲካ መዋቅሩ ዘረኝነት የተጫነ በመሆኑ ለሰላማዊ ትግሉ ፈተና ቢሆንም ሕዝብ በሰላም ወጥቶ በሰላም ይገባ ነበር። የቻለው ሰርቶ ያልቻለው ለምኖ ይኖር ነበር። የቻለው ተምሮ ያልቻለውም ተማሮ ይኖር ነበር። ስደትም የምርጫ እንጂ የሁሉና ጉዳይ አልነበረም። እናም ይህ ከዛሬ የተሻለ ትናንት ነው ይታወሳል። ግን ችግር ማስከተሉ አልቀረም። አንድ ቀን የግፍ ጽዋ ሲሞላ በቃ የሚል አካል ሊፈጠር ይችላል። እናም በቃ የሚል ኃይል ተፈጥሮ አይተናል። ለዚያውም እዚያው ኢህአዴግ ጓዳ ውስጥ የለውጥ አብዮት ተነስቶ በ2010 ለውጥ መጥቶ ተመልክተናል። ለውጡን ተከትሎ ነገሮች ይስተካከላሉ ተብሎ ሲጠበቅ በመቀሌና በ4 ኪሎ መካከል የቃላት ጦርነቱ ከፍተኛ ስጋት ፈጠረ። ህወሓትን በቀጠናው ከፍ አድርጎ የሚያሳየኝ ኃይል አለኝ አይነት ዛቻ ማሰማት ጀመረ። ይሞክረኛ ነው ነገሩ። ሁሌም እንደሚባለው የጦርነት መጀመሪያው የቃላት ጦርነት ነው። የመቀሌውም የ4 ኪሎም የቃላት ጦርነት ሄዶ በመጨረሻ ወደ ደም አፋሳሽ ጦርነት አምርቶ ትግራይ መነሻ አማራና አፋር መዳረሻ ወይም አለያም ዋና የጦር ሜዳ ያደረገ በዘመናችን ታይቶ የማይታወቅ አስከፊ እርስ በርስ እልቂት የተመዘገበበት ጦርነት ተካሄደ። ይህ ጦርነት ፍጻሜ ያገኘው በፕሪቶሪያው ስምምነት መሠረት ነው። ከስምምነቱ በኋላም ነገሮች በታሰቡት መንገድ አልሄዱም። ህወሓት በፕሪቶሪያው ስምምነት የሚያቀርበው ቅሬታ እያደገ ሄዶ ውስጣዊ ክፍፍል ገጠመው። ውስጣዊ ክፍፍሉን ተመርክሶ በአንድ ወቅት በሰጠው መግለጫ በ50 ዓመታት የፖለቲካ ታሪኬ ውስጥ እንዲህ አይነት ፈተና ገጥሞኝ አያውቅም አለ። በእርግጥም ህወሓት እንዳለው ፈተናው አደባባይ ወጣ። አሁን ህወሓት ለሁለት ተከፍሎ ይገኛል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ በአቶ ጌታቸው ረዳ የሚመራው የጊዜ አስተዳደር ላለፉት በርካታ ወራት እርስ በርስ ሲሻቁት ቆይቶ በመጨረሻም የፌዴራል መንግሥት በስሱ ጣልቃ ገብቶበት ፍጻሜ በመቀሌና በ4 ኪሎ መካከል ወደ መሆን አዘንብሏል። ይህም በትግራይ ሌላ የጦርነት ደመና እየታየ ነው የሚል ስጋት ትንተና አስከትሏል። አሰላለፉን እንመለስበታለን። ሌላኛው ፋኖ እናገኛለን። ፋኖ አዲስ ኃይል ሆኖ የመጣ ነው። የተፈጠረው በሰሜኑ ጦርነት ምክንያት እንደሆነ ይታወቃል። ያኔ ከመንግስት ጋር ተጣምሮ ነበር ህወሓትን የተፋለመው። ያ ጦርነት በፕሪቶሪያ ስምምነት መሠረት ፍጻሜ ካገኘ በኋላ ግን ነገሮች ተቀይረው ሌላ መልክ ያዙ። መንግስት የትጥቅ ማስፈታት ዘመቻውን አማራ ክልል ላይ አንድ ብሎ ጀመረ። ይህኔ በአማራው ዘንድ ከፍተኛ ተቃውሞ ተነሳ።
መንገዶችም በተቃውሞ ሰልፍ ተዘጉ። የሰልፉ ዓላማ ውስብስብ አልነበረም ብቻ ሳይሆን ይታወቅም ነበር። በመተማ ሱዳን የህልውናችን ስጋት መሆናቸው እየታወቀ ትጥቅ ፍቱ ማለት ፈቅዳችሁ ሙቱ ማለት ስለሆነ ይህ አይሆንም የሚለው ተቃውሞ ከፍ ብሎ ተሰማ። በወቅቱ የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ በሰጡት አንድ መግለጫ ላይ ይህንን አጠናክረው ነበር። አማራ ክልል በአራቱም አቅጣጫ የጸጥታ ችግር እንዳሉበት በመግለጽ መንግስት ግን ይህ ሁሉ ችላ ብሎ ህግ የማስከበር ዘመቻ ያለውን ፍልሚያ ከፋኖ ጋር አቀጣጥሎ ጀመረ። ከአንዴም ሁለት ጊዜ ከዚያ በላይ የአስቸኳይ ጊዜ በማወጅ ትንቅንቁ በአራቱም አቅጣጫ ተካሄደ። በወሎ፣ በጎንደር፣ በጎጃምና በሸዋ ውጊያዎች ተካሄዱ። እናም ሄድ መለስ እያለ እነ 2 ዓመታትን ለመድፈን ጥቂት ጊዜያት ብቻ ቀርተውታል። የዚህ ጦርነት ፍጻሜ በኃይል የበላይነት ይሁን በድርድር እስካሁን አልተገመተም። የተሞከሩት የድርድር ሂደቶች ውጤት አላሳዩም። ከሰሞኑ በተመረጡ የአውሮፓ ሀገራት ድርድር እንዲካሄድ ፍላጎት እንዳለ ተዘግቧል። በእርግጥ በፌዴራል መንግስት ደረጃ ይፋ የንደራደር ጥሪ የቀረበበት ስለሆነ ድርድሩ በፋኖ ዘንድ ቦታ የተሰጠው ስላልሆነ የመሳካት ዕድሉ ጠባብ ነው እየተባለ ይገኛል። የዚህን ማስተላለፍ እንመለስበታለን። ሌላኛዋ በዚህ ቀጠና ያለችው ኤርትራ ናት። ኤርትራ በአንድ ወቅት የኢትዮጵያ አካል የነበረች አሁን ላይ ሉዓላዊት ሀገር በመሆን በጉርብትና ያለች ሀገር ናት። ዜጎቿ ከኢትዮጵያ ሕዝብ ጋር በባህል፣ በሃይማኖት፣ በታሪክም በመልክም ጭምር ይመሳሰላሉ። የኤርትራ ቆነጃጅት የኢትዮጵያ ትግራይ ቆነጃጅት በአለባበስም በመልክም በአነጋገርም ለይቶ ማየት አይቻልም። ምናልባት የዚህ ካልሆነ በስተቀር በኤርትራና በኢትዮጵያ ትግራይ መካከል ልዩነቱ ሰፊ አይደለም። የኤርትራ ወንዶችም ከኢትዮጵያ ወንዶች የተለዩ አይደሉም። የተለዩት በመሪዎችና በፖለቲካው ብቻ ነው። የጠቅላይ ሚኒስትር አብይ አህመድ አማካኝነት ከ20 ዓመታት መለያየት በኋላ ተመልሶ ሲገናኙ እንደተነፋፈቀ ቤተሰብ ያንን ያክል ደስታ የተፈጠረው ልዩነቱ የመሪዎች ፖለቲካ እንጂ የተመሪዎቹ አስተሳሰብ ስላልነበር ነው። ያም ሆኖ ግን ግንኙነቱ ተመልሶ ሻከረ። የሻከረውም በፕሪቶሪያ ስምምነቱ ነው ይዘገባል። እዚህ ጋር አንድ መሰረታዊ ጉዳይ ልብ መባል አለበት። እስካሁን የተመለከትናቸው ጉዳዮች ማለትም የህወሓት የፋኖና የመንግስት ብለውም የኤርትራ ልዩነት በሂደት አዲስ ኃይል አስተላለፍ የፈጠረው የፕሪቶሪያ ስምምነትን ተከትሎ መሆኑ ይታወቃል። ይህም ከኢትዮ ኤርትራ አልፎ ወደ አፍሪካ ቀንድ ይወስደናል። ምክንያቱ ደግሞ ግልጽ ነው ይታወቃል። ከምክንያቶቹ መካከል አንደኛውን ስንጠይቅ ግን የቀንዱ አሰላለፍ ጉልህ ሆኖ ይታየናል። እሱም ወደብ የሚል ይሆናል። ሌላዋን የቀጠናዋን አጀንዳ ኢትዮጵያ እንመልከት። ወደብ ለኢትዮጵያ አማራጭ ሳይሆን የህልውና ጉዳይ ሆኖ ቀርቧል። የህልውና ጉዳይ አድርገው ያቀረቡት ጠቅላይ ሚኒስትር አብይ አህመድ ናቸው። ጠቅላይ ሚኒስትሩ ወደብ ወይም ሞት ማለታቸውን ተከትሎ በፕሬዝዳንት ኢሳያስ አፈወርቂ የምትመራው ኤርትራ ትሸብራለች። በተለይም ከአሰብ ጋር ተያይዞ ያለው የታሪክና የህግ አካሄድ ኤርትራን አሸናፊ ስለማያደርጋት በኢትዮጵያ ሳትስግ አልቀረችም። ስለዚህ ኤርትራ በተቻለ መጠን የጠቅላይ ሚኒስትር አብይ አህመድ መንግስት የአሰብን እናስመልስ እንቅስቃሴን ለማስቀረት አሰላለፏን ከኢትዮጵያ ተቃራኒዎች ወይም ባላንጣዎች በማድረግ ትታገላለች። ለዚህም ከግብጽ ጋር የጀመረችው አሰላለፍ የዚህ ማሳያ ሆኖ ይጠቀሳል። ግብጽ፣ ኤርትራ፣ ኢትዮጵያና የትራምፕ አሜሪካ። ካይሮ እንደዚህ ጊዜ የተመቻቸላት ነገር አልገጠማትም። በአንድ በኩል ኤርትራ ከኢትዮጵያ ጋር እንዲመኗ ሰርግና ምላሽ ሆኖላታል። በሌላ በኩል የኢትዮጵያ ህዳሴ ግድብ ላይ የፍላጎቴን ያሳካልኛል የምትለው ሪፐብሊካኑ ዶናልድ ትራምፕ ተመልሰው መጥተውላታል። ትራምፕ በመጀመሪያ የሥልጣን ዘመናቸው ከግድቡ ጋር በተያያዘ የተናገሩት ለኢትዮጵያ ምን ያክል ንቀት እንዳላቸው አመላክቶ ያለፈ ነበር። አብዱል ፈታህ አልሲሲን የምወደው አምባገነን ሲሉ የሰጡት አስተያየትም የሚዘነጋ አይደለም። ከዚያ ወደ አንጻርም ግብጽ ትራምፕን በጉጉት እንድትጠበቅ አድርጓታል። እናም ትራምፕም ሊያፋልሙ ብቅ ብለዋል። አስተዳደራቸው ለመጀመሪያ ጊዜ ወደ ኢትዮጵያ ደውሏል። ጠቅላይ ሚኒስትር አብይ አህመድ በትራምፕ አስተዳደር ከተሾሙት የውጭ ጉዳይ ሚኒስትር ማርክ ሩቢዮ ጋር ለመጀመሪያ ጊዜ ይፋ በሆነ መልኩ ለመወያየት በቅተዋል። ማርክ ሩቢዮና ጠቅላይ ሚኒስትር አብይ የሁለትዮሽ ግንኙነት ማጠናከር አክሎ በጋራ ቅድሚያ በሚሰጧቸው ጉዳዮች ላይ በስልክ ተነጋግረዋል። አገራቱ በአፍሪካ ቀንድ መረጋጋትን ማምጣት አንድ የውይይታቸው ርዕስ እንደነበር ቢቢሲ ዘግቧል። በሪፐብሊካኑ የትራምፕ አስተዳደር የተሾሙት የውጭ ጉዳይ ሚኒስትር አገራቸው ለኢትዮጵያ ድጋፍ እንደምታደርግ መግለጻቸው በዘገባው ተመላክቷል። ዶናልድ ትራምፕ በመጀመሪያ አስተዳደር ዘመናቸው ግብጽ የህዳሴውን ግድብ ታፈነደዋለች ማለታቸው የኢትዮጵያ መንግስት ያሳዘነ እንደነበር አይዘነጋም። ግብጽም በዚህ መንገድ መቀጠል ስለማትችል ሁኔታው አደገኛ ሆኗል። ካይሮ የህዳሴ ግድብን ታፈነደዋለች፣ አሁንም በግልጽ እናደርገዋለን፣ ግብጽም በድጋሚ ታፈነደዋለች በማለት በተደጋጋሚ የተናገሩት ትራምፕ ኢትዮጵያን አሳዝነው እንደነበር አይዘነጋም። እናም ስምምነት ለሀገራቱ ብታቀርቡም ኢትዮጵያ ስምምነቱን ሳትቀበል ቀርታለች። እንደዚያ ማድረግ አልነበረባችሁም፣ ይህ ትልቅ ስህተት ነው። በዚህ ምክንያት የምንሰጣችሁን ብድር አቁመናል። ስምምነቱን ካልተቀበላችሁ በስተቀር ኢትዮጵያን ገንዘብ አታዩም ሲሉ መዛታቸው ይታወሳል። በግብጽና በኢትዮጵያ መካከል እንዲህ ጦርነት የሚያጭር ነገር ከተቀማጭ የአሜሪካ ፕሬዝዳንት መሰማቱ የሁለቱን ሀገራት የቆየ ግንኙነትና ጥምረት አያሳይም፣ እንዲሁም ሀገራቱን በሚገዛ የዓለም አቀፍ ሕግ ተቀባይነት የለውም ማለታቸውም በወቅቱ የወጣው የውጭ ጉዳይ ሚኒስትር መግለጫ አመላክቷል። የሆነ ሆኖ ትራምፕ በድጋሚ ወደ ስልጣን ሲመጡ የግብጽና የኢትዮጵያ ፍጥጫ ማገርሸቱ የሚጠበቅ ነበር። አሳሳቢው ነገር ግን የኤርትራ መጨመር ነው።
በዚህ መሃል የትራምፕ ፍልሚያ የቱ ጋር እንደሚበረታ አልታወቀም። የታወቀው ወደ አፍሪካ ቀንድ ሰሜን ኢትዮጵያ ብቅ ማለታቸው ብቻ ነው። ለ2 ዓመታት በዘለቀው ደም አፋሳሽ የትግራይ ጦርነት ምክንያት በተፈጸሙ የሰብአዊ መብት ጥሰቶች በርካታ ማዕቀቦች በአሜሪካ መጣላቸው ከዲሞክራቶች ጋር ያለው ግንኙነት እንዲሻክር አድርጎታል። ከእነዚህ ውስጥ የአሜሪካ ፕሬዝዳንት ጆ ባይደን በትግራይ ጦርነት ላይ ጥሰቶችን ፈጽመዋል የተባሉ አካላት ላይ ያነጣጠረ ማዕቀብ ለመጣል የሚያስችል ፕሬዝዳንታዊ ትዕዛዝ መፈረማቸው ይታወሳል። ማዕቀቡ የኢትዮጵያ መንግስት፣ የኤርትራ መንግስት፣ የአማራ ክልል አስተዳደርና የህወሓት አመራሮች ጥያቄ የሚያደርግ ነበር። ነገር ግን ጉዳዩ ከጥግ ሳይደርስ ትራምፕ መጡ። ትራምፕ ሲመጡ የሰሜን ፖለቲካ በአዲስ ኃይል አስተላለፍ ተጧጡፏል። ኤርትራ የኢትዮጵያ መንግስት የአሰብን መልሳለሁ ዓላማን በስጋት ስላየችው በትግራይና በአማራ ያለውን ሁኔታ እንደ ጥሩ አጋጣሚ በመውሰድ እየተንቀሳቀሰች ትገኛለች። እንቅስቃሴዋ በትግራይ ከህወሓት በአማራ ክልል ከፋኖ ኃይል ጋር እስከ መገናኘት ደርሳል እየተባለም ይገኛል። እንደተባለው ከሆነ ኤርትራ ከህወሓትና ከፋኖ ጀርባ ካለች ከኤርትራ ጀርባ ያሉትን ማወቅ አይከብድም። በተለይ ደግሞ ካይሮ ቀዳሚዋ ሆና ትጠቀሳለች። ከግብጽ ጀርባ ደግሞ ትራምፕ አሉ። ይህን አስተላለፍ ይዘን ወደ ሰሜን ስንመለከት በእርግጥም ሌላ ጦርነት ያሰጋል የሚለው ትንታኔ ትርጉም ያለው ሆኖ ይገኛል። ሰላም ለሀገራችን፣ ሰላም ለምስራቅ አፍሪካ ይሁን። አበቃን።